ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 10 2018 ዓ.ም ላይ እንገኛለን። የተለያዩ መረጃዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ወደ እናንተ ከማድረሳቸው የውሎ መረጃዎች መካከል በጉናና በረብ ቀጠና ዛሬ የውሎ መረጃዎች አሉ። ከፋኖ በተለያዩ አካባቢዎች ውጊያዎች ሲያደርጉ ውለዋል። በሌሊት ፋኖን ከበባ ውስጥ ለማስገባት የክላስተርና የኩታ ገጠም ዘመቻዎች ተደርገዋል። በዚህ ያጸፋ ምላሽ ተሰጥቷል። ይህንን በተመለከተ ያሉ መረጃዎችን ወደ እናንተ አደርሳለሁ ከግንባር መረጃዎች። እንዲሁም ደግሞ በትግራይም ያሉ አሁን ሁኔታዎችን በተመለከተ አጫጭር መረጃዎችን ወደ እናንተ አደርሳለሁ። በአዲግራት እስከ ዛላምበሳ እንዲሁም ደግሞ በአለማጣ አካባቢዎች ምን አዳዲስ መረጃዎች አሉ በዚህ ሰዓት ወደ እናንተ የማደርሳቸው ይሆናሉ። ኦነግ ሸኔ ሰሞኑን ማዕከላዊ ዕዝ እያለ የሚጠራውን ኃይል ወደ ሸዋ ቀጠና ማንቀሳቀሱ ይታወቃል። በተደጋጋሚ የዘገባ ሽፋን ተሰጥቶታል። ከአዲስ አበባ በስተምዕራብ፣ ከአዲስ አበባ በስተሰሜን፣ ከአዲስ አበባ በስተ ደቡብ ምዕራብና ከአዲስ አበባ በስተ ደቡብ ምስራቅ አቅጣጫዎች ከፍተኛ ታጣቂ ያንቀሳቀሰው ኦነግ ሸኔ ዛሬ ደግሞ በደራ ቀጠና በርካታ ኃይል አስገብቷል። በአራት ዋና ዋና ግንባሮችና ከ15 በላይ በሚሆኑ ንዑስ ግንባሮች በርካታ ኃይል ያስገባው ኦነግ ሸኔ ይህንን በተለይ በአካባቢው በደራና በአካባቢው አሁን በፊት በአማራ ተወላጆች ላይ ይፈጸሙ የነበሩ ጭፍጨፋዎችን ግምት ውስጥ በማስገባት የጥንቃቄ እርምጃም ይሆናል። የአካባቢው የብልጽግና ባለስልጣናት በተደጋጋሚ ከእንደዚህ አይነት ታጣቂዎች ጋር በተደጋጋሚ ጭካኔዎች የተሞላባቸው ጭፍጨፋዎችን ፈጽሟል። በተለይ በዚህ በደራ ቀጠና ያው የአካባቢው መዋቅርም ይታወቃል። ከዚህ አንጻር ከደራ ባሻገር ወደ መራቤቴ እንዲሁም ደግሞ የአዲስ አበባን ዋናውን መንገድ ተከትሎ እስከ ሚዳ ኦሮሞና እስከ ከለላ እንዲሁም ደግሞ ወግዲ ቀጠናዎች ድረስ የጀማ ሸለቆ ተከትሎ አዲስ ስምሪቶች አሉ። በዝርዝር እንመለከተዋለን። እንዲሁም ደግሞ ሌሎች ዓለም አቀፍ መረጃዎችም አሉ። በዓለም አቀፍ በተባበሩ መንግስታት ድርጅት የሰብአዊ መብቶች ጉባኤ ላይ የተለያዩ ጉዳዮች ተነስተዋል። የአውሮፓ የፍትህና ህግ ማዕከልም ኢትዮጵያን በተመለከተ በተለይ አማራና ክርስቲያኖችን በተመለከተ ሪፖርት አውጥቷል። ጉዳዩንም ዓለም አቀፍ ጥሪ አቅርቦበታል። የኢትዮጵያና የኤርትራ የሰብአዊ ጉዳዮችን በተመለከተ እንግዲህ የወጡ ሪፖርቶች አሉ። እነሱንም ባጭሩ አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እነዚህን በርካታ የግንባር ወታደራዊ ዝርዝር መረጃዎች እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ካደረሳችሁ ጥቆማዎች መካከል ከተለያዩ አካባቢዎች የሕክምና ባለሙያዎች አሁንም በርካታ ጥቆማዎችን አድርሳችሁኛል። እኛ በአማራ ክልል እየተደረገ ባለው ጦርነት 24 ሰዓት ነው እየሰራን ያለ ነው። አሰቃቂ የሆነ ሰቆቃ የተሞላባቸውን ግድያዎች ጭምር እያከምን ነው የምንገኘው። በሞራልም እንዲሁም ደግሞ ለህሊናም የሚሰቀጥጡ ሁኔታዎችን ውስጥ ነው የምንገኘው። በዚህ መሃል ይህንን እየሰራን ክፍያ እየተከለከል ነው የምንገኘው። በየቀኑ ሚሊሻ ስናከም ነው የምንውለው። እንዲሁም ደግሞ በየቀኑ ወታደሮችን ስናከም ነው የምንውለው። ከዛ ባሻገር በሲቪሊያን ላይ የሚደርሰውንም በተመለከተ በዚህ መንገድ ስለዚህ ይህንን እየሰራን ሌትና ቀን ክፍያ ተከልክለናል። ይሄ ተገቢነት የለውም። 6 ወራት አልፎታል። የዲዩቲ ወይም ደግሞ የትርፍ ሰዓት ክፍያና የሌሊት የተረኝነት ሰዓት ክፍያዎች ከተከለከልን ብለዋል። በቅርቡ ስራ እናቆማለን የሚልም እንደዚሁ ዛቻዎችን ልካችኋል። ከነዚህ ባሻገር መምህራንም እንደዚሁ ልካችሁልኛል። በደብረ ታቦር ወረታ የደረጃ እድገት የተከለከልን መሆኑ ይታወቅልን ብላችኋል። እንግዲህ የሚመለከተው አካል ይህን መልስ ከሰጠ ይኸው ተላልፏል። ሌላው ሾፌሮች፣ የኢትዮጵያ ሾፌሮች በጅቡቲ ስቃይ ውስጥ ነው የምንገኘው የሚል ቅሬታ አቅርባቸዋል። ሾፌሮች በ10 ቀናት በፊት ወደ አካባቢው ማዳበሪያ ለመጫን ከቻይና የመጣ ማዳበሪያ ለመጫን ሂደን ነበረ። ሆኖም ማዳበሪያ ለመጫን ከረጢት የለም በሚል ከረጢት ከኢትዮጵያ እስኪመጣ ድረስ ጠብቁ ተብለን ይሄው እየጠበቅን 8 ቀናት አልፈውናል። በአስቸጋሪ ሁኔታ ውስጥ ነው የምንገኘው። ለከፍተኛ ወጪ ተዳርገናል። ለከፍተኛ ሙቀት ተዳርገናል። የጤና ቀውስ ገጥሞናል። ምግብ የለም፣ የሚጠጣ የለም። ስለዚህ ይሄ መፍትሄ የሚያገኘው መቼ ነው? ይመጣል የተባለው ማዳበሪያ ከረጢትም የመጣው ከ2000 አይበልጥም። በርካታ ሾፌሮች፣ በርካታ ተሽከርካሪዎች ቆመው እየተሰቃዩ ነው የሚገኙት የሚሉ ጥቆማዎችንም አድርሳችሁኛል። በእጅጉ አመሰግናለሁ። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ እንግዲህ በአሩሲ እየተፈጸመው ጭፍጨፋ ዓለም አቀፍ ትኩረት አግኝቷል። በተለይ በክርስቲያኖች ላይ ያነጣጠረው ጭፍጨፋ የአውሮፓ የሕግና የፍትህ ማዕከል በኢትዮጵያ እየተባባሰ የመጣውን ይህንን ሁኔታ በተመለከተ መግለጫ አውጥቷል። እንዲሁም ደግሞ በጉዳዩ ላይ ስለመምከሩ ነው የተገለጸው።
በኢትዮጵያ እየተባባሰ የመጣውን የሰላማዊ ሰዎች ግድያና መፈናቀል አስመልክቶ ለተባበሩት መንግስታት ድርጅት የዘር ፍጅት መከላከል ቢሮ አስቸኳይ ጥሪ አቅርቧል። የአውሮፓ የህግና የፍትህ ማዕከል የሚባለው በነገራችን ላይ በዓለም ላይ ተደማጭ እንዲሁም ደግሞ በሰብአዊ መብቶች ጉዳይ ላይ ቶሎ ከሚደመጡና ከሚሰሙ ተጽዕኖ ፈጣሪ ከሆኑ ተቋማት መካከል የአውሮፓ የህግና የፍትህ ማዕከል የሚባለው አንዱ ነው። በማዕከሉ በቅርቡ በኦሮሚያ ክልል አርሲ ዞን በትንሹ 37 የኦርቶዶክስ ክርስቲያኖች መገደላቸውና አብያተ ክርስቲያናት መቃጠላቸውን በማስረጃ አስደግፎ ይፋ አድርጓል። የአውሮፓ የህግና የፍትህ ማዕከል ትናንትና ባደረገው አስቸኳይ ስብሰባ በኢትዮጵያ በተለይ በኦሮሚያ ክልል በክርስቲያኖችና በአማራ ህዝብ ላይ እየተፈጸመ ያለውን ጥቃት እና ግፍ የተሞላበት ጭካኔ እንደዚሁ አውግዟል። አሳሳቢ ደረጃ ላይ መድረሱንም ገልጿል። ማዕከሉ ለተባበሩት መንግስታት የዘር ፍጅት መከላከል ቢሮ ባቀረበው አቤቱታ በቅርቡ በግንቦት 22 ለግንቦት 23 ሌሊት በምስራቅ አርሲ ዞን አሰኮ ወረዳ ታጣቂዎች በፈጸሙት ጥቃት በትንሹ 37 የኦርቶዶክስ ሲቪሎች መገደላቸውን በየቤታቸው በመንገድ ላይ ለማምለጥ በሚሸሹበት ወቅት ጭምር በጭካኔ ስለመገደላቸው ሪፖርቱ አመላክቷል። ጥቃቱም በአንድ ክፍለ ዘመን በላይ የቆዩ የአብያተ ክርስቲያናት የቅዱስ ገብርኤል አብያተ ክርስቲያንን የካራ ኩፍቴ መድኃኔዓለም ቤተክርስቲያን መዘረፋቸውና በእሳት መውደማቸውንም እንደዚሁ አንስቷል። ማዕከሉ በመግለጫው ማዕከሉ ታጣቂዎቹ የኦርቶዶክስ ክርስቲያን ቤተሰቦችን ለይተው በመምታት መኖሪያ ቤቶቻቸውን በማቃጠል ንብረቶቻቸውን እየዘረፉ እንደሆነ አመላክቷል። በዚህ ሳቢያ በሺህ የሚቆጠሩ ሰላማዊ ሰዎች መኖሪያ ቀያቸውን ለቀው ተፈናቅለዋል ሲል ሪፖርቱ ጠቅሷል። የአውሮፓ የሕግና የፍትህ ማዕከል የኢትዮጵያ አጠቃላይ ምርጫ በተካሄደበት ወቅት የተፈጸሙ ጥቃቶችንም በስም ጠቅሶ ነው ያቀረባቸው። በምርጫው ዕለት በሸርካ ወረዳ 2 ዘመዳማቾች በታጣቂዎች ተገድለው አስክሬናቸው ከቤታቸው 10 ኪሎ ሜትር ርቆ በሚገኝ ሚታና ጋዶ ተብሎ በሚጠራ ስፍራ መገኘቱንም በጌዶ ቅድስት ማርያም ቤተክርስቲያን ቀብራቸው ስለመፈጸሙም እንደዚሁ ይሄ ሪፖርት ይዞ ወጥቷል። በወቅቱ ክርስቲያኖች በአንድ በኩል ሟች ወገኖቻቸውን ለመቅበር ይገደዱ እንደነበርና በሌላ በኩል ደግሞ በሺህ የሚቆጠሩ ሲቪሎች የሚሰደዱበት አስቸጋሪ ሁኔታ ውስጥ እንደነበርና የሞቱትን ለመቅበር እንኳን የማይቻልበት ጊዜ እንደነበር የአውሮፓ የፍትህና የህግ ማዕከል መረዳቱን በሪፖርቱ ላይ ገልጿል። በተለይ በሲቪል ክርስቲያኖችና በአማራዎች ላይ የተከታታይነት ያለው ጭፍጨፋ ሲል የገለጠው የአውሮፓ ፍትህና ህግ ማዕከል ይህ ጥቃት በተባበሩት መንግስታት ድርጅት የዘር ፍጅት መከላከል ድንጋጌ በሮም የሰብአዊ መብቶች ደንቦች ማለትም በዓለም አቀፍ የጦር ወንጀሎች መዳኛ ፍርድ ቤት አኳያ ብርቱ የህግ ጥያቄዎችና ተጠያቂነትን የሚያስነሳ ጥብቅ ጉዳይ እንደሆነ አሳስቧል። የአውሮፓ የፍትህና የህግ ማዕከል እንግዲህ በኢትዮጵያ ውስጥ በዚህ ጉዳይ ላይ ተሳታፊ የሆኑ ኃላፊነታቸውን ያልተወጡ አካላት በሙሉ ከመንግስት እስከ አካባቢው ታጣቂዎች ድረስ ተጠያቂ መሆን አለባቸው በሚል ለመጀመሪያ ጊዜ እንግዲህ በዓለም አቀፍ ደረጃ ትኩረት ተሰጥቶታል። የአካባቢ ሁኔታ ኤርትራን በተመለከተ በኢትዮጵያና በኤርትራ መካከል ያለው ፍጥጫ አሳሳቢ ደረጃ ላይ መድረሱንም እንደዚሁ የተባበሩት መንግስታት ድርጅት በዓመታዊ የሰብአዊ መብት ግምገማዎቹ ላይ አንስቷል። በጀኔቫ ስዊዘርላንድ እየተካሄደ ባለው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት 62ኛው ጉባኤ ላይ በኢትዮጵያን፣ ኤርትራን፣ ሱዳን የተመለከቱ ሪፖርቶች የየሀገራቱ የሁሉም ሀገራት ይቀርባሉ። እንግዲህ በሱዳን የነበረው ሁኔታ በተመለከተ በድሮን ብቻ የተጨፈጨፉ ሰዎችን በተመለከተ ጠዋት ያው በአጭሩ ሪፖርቱን አቅርቤያለሁ። በኢትዮጵያ ደግሞ እና በኤርትራ መካከል እየታየ ያለው ውጥረትም በቀጠናው አዲስ የሰብአዊ መብት ጥሰትና ቀውስ ከመፍጠሩ በፊት ዓለም አቀፍ ማህበረሰብ በአስቸኳይ መፍትሄ እንዲፈልጉለት ጥሪ ቀርቧል። ከሰኔ 15 እስከ ሐምሌ 7 በፈረንጆቹ 2026 በሚካሄደው በዚህ ጉባኤ ላይ የኤርትራ የሰብአዊ መብት አያያዝን አስመልክቶ የቀረበው ሪፖርት ሀገሪቱ እዚህ ግባ የሚባል መሻሻል ያላሳየች መሆኗን አመላክቷል። ምክር ቤቱ ልዩ መርማሪ መሐመድ አብዱል ሰላም በአይከርና ባልደረቦቻቸው ባቀረቡት ሪፖርት መሰረት ኤርትራ አስከፊ ሰብአዊ መብት ጥሰት ያለባት ከመሆኑም በላይ ሁኔታው እንዳይመረመር ሪፖርት እንዳይደረግ በሯ እንደዘጋችም አስታውቋል። ሀገሪቱ ነፃነቷን ካወጀችበት ጊዜ ጀምሮ የዲሞክራሲ ተቋማት የህግ የበላይነት የሌሉባት መሆኑን የጠቀሰው ሪፖርቱ የአስመራ መንግስት የባለሙያዎችን የማሻሻያ ምክርም ሆነ ሀሳብ ለመቀበል ፈቃደኛ አለመሆኑን ገልጿል። በኢትዮጵያ በኩል ደግሞ በኢትዮጵያ በተካሄደው ጦርነት በጣልቃ በመግባት በትግራይ ክልል ለተፈጸሙ በርካታ የሰብአዊ ጥሰቶችም እንደዚሁ በተለይ በኤርትራ ወታደሮች በኩል አሁንም የሚነሱ ጉዳዮችና ዳግም ጦርነት ለመግባት ያለው ፍጥጫ እጅግ እንዳሳሰበው መርማሪ ቡድኑ ይህንን አሳውቋል። ሁለቱ ሀገሮች ዳግም ወደ ጦርነት ግጭት የሚገቡ ከሆነ ጦርነቱ በቀጠናው ለተጨማሪ የሰብአዊ መብት ጥሰትና የጦር ወንጀሎች ትልቅ በር የሚከፍት በመሆኑ ዓለም አቀፍ ማህበረሰብ ትኩረትና ዲፕሎማሲያዊ መፍትሄ እንደሚያስፈልገው የተባበሩት መንግስታት ድርጅት መርማሪ ቡድን አሳስቧል። የልዩ መርማሪው ቡድን መሪ አብዱል ሰላም ሪፖርት አክሎም በአሁኑ ወቅት በኤርትራ ውስጥ የት እንደገቡ የማይታወቁ ለፍትህ ሳይቀርቡ በስር ላይ የሚገኙ
በርካታ ዜጎች መኖራቸውን ይፋ አድርጓል። ባለፈው ዓመትም ተመሳሳይ እንደዚህ አይነት ኤርትራን የተመለከተ ሪፖርት ቀርቦ ነበር። የኤርትራ መንግስት ደግሞ ይህንን በሀገራት የውስጥ ጉዳይ ጣልቃ ለመግባት ሰብአዊ መብቶችን እና እነዚህ አይነት ሪፖርቶችን መጠቀም የተለመደ ነው በሚል ውድቅ ማድረጉ ይታወቃል። አሁንም የኤርትራ መንግስት በዚህ ጉዳይ ላይ እንግዲህ የአቋም መግለጫ ወይም ደግሞ ምላሽ የሚሰጥ እንደሚሆን ይጠበቃል። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ ኦነግ ሸኔን የተመለከተው መረጃ አስከትላለሁ። ኦነግ ሸኔ በደራ ቀጠና በርካታ ታጣቂ ኃይል ማስገባቱን ከአካባቢ የወጡ መረጃዎች ገልጸዋል። በአራት ዋና ዋና ግንባሮችና በርካታ ንዑስ ግንባሮች ጥቃት ለመክፈት ወደ ደራ ቀጠና በርካታ ታጣቂዎች ማስገባቱን የገለጹት የመረጃ ምንጮች በደራ በተለይ ሜታ ተብሎ በሚጠራው አካባቢ ሳላይሽ፣ ማሞ፣ ጩካ፣ ወግሎ፣ ሰለልኩላ ተብሎ በሚጠሩ ንዑስ ግንባሮች አዲስ ስምሪት አድርጓል። ቱቲ ተብሎ በሚጠራው ቀጠናም እንደዚሁ ሰኞ ገበያ፣ ካራባ፣ ገብሮ ተብሎ በሚጠሩ አካባቢዎች እንደዚሁ የግዳጅ ስምሪት አቅጣጫዎች አሉ። በደራ ጉንዶ መስቀልና አካባቢው በከተማው ዙሪያ ጭምር በሚገኙ ቦታዎች አዲስ ስምሪት ስለመኖሩ መረጃዎች ገልጸዋል። አዳአ ተብሎ በሚጠራው ቀጠና ደግሞ አጣሪ፣ መልኬ፣ ዳኙ፣ ኡምቤሳ፣ አባዶ፣ ኮሉ፣ አባዲ፣ አዲስ ዓለም፣ ያያ፣ ሙላ፣ ጎለም፣ በቾ ተብሎ በሚጠሩ አካባቢዎች አዲስ የታጣቂ ኃይል ስምሪት ተደርጓል። አዲስ ጥቃቶችን ለመክፈት ወደዚህ ቀጠና ከፍተኛ ኃይል ያስገባው ኦነግ ሸኔ በአካባቢ በሚኖሩ ሲቪሎች ላይ ከፍተኛ ድንጋጤና ከፍተኛ ጫና መፍጠሩን ነው መረጃዎች የሚገልጹት። ኦነግ ሸኔ ሰሞኑን በሸዋ ማዕከላዊ እዝ ብሎ በሚጠራው አካባቢ በርካታ ኃይል ማሰማራቱና በርካታ አካባቢዎችን መቆጣጠሩ ይታወቃል። በነጃል መሮና በነጃል ገመቹ የሚመራው የወለጋው ኃይል በተጨማሪ ወደ ሸዋ ቀጠና ሁለት ዋና ዋና አዛዦች ጃል መገርሳና የማዕከላዊ እዝ እንዲሁም ደግሞ ጃል ዲናኦል የመብረቅ እዝ ተብሎ የሚጠሩት አካባቢዎች ወደ ሸዋ ቀጠና ይህንን ኃይል ይዘው እንዲገቡ መደረጉ የተለያዩ ትርጉሞች እያሰጠው ነው የሚገኘው። ኦነግ ሸኔ ወቅታዊ እንቅስቃሴው ከተለያዩ ወታደራዊ ውጥረቶች በሰሜን ኢትዮጵያ ካለው ጦርነት ከህዋት አዲስ የጦርነት ነጋሪት መጎሰም ከፋኖ ጦርነት ጋር በተያያዘ አዳዲስ ስልቶችንም እንደዚሁ የሚገምቱ የመረጃ ምንጮች አሉ። ከዚህ ጋር በተያያዘ የተለያዩ ወታደራዊ አንደምታዎች እየተሰጡት ነው የሚገኙት። በዋናነት ኦነግ ሸኔ እንግዲህ እስከ አማራ ክልል የምዕራብ ወሎ እንዲሁም ደግሞ የሰሜን ሸዋ አካባቢዎች ድረስ አዲስ ስምሪት ማድረጉ በአዲስ አበባ በስተ ሰሜን፣ በአዲስ አበባ በስተ ምዕራብና በአዲስ አበባ በስተ ደቡብ ምስራቅ አቅጣጫዎች ያለው ሁኔታ እንግዲህ ከአዲስ አበባን ማዕከል ካደረጉ ዘመቻዎችና ከተለያዩ ወታደራዊ ውጥረቶች አንጻር የሚታይ ነው። በተለይ በሰሜን ኢትዮጵያ ካለው ውጥረት አንጻር የተለያዩ ትርጉም እየተሰጠው እንደሆነ ነው እንግዲህ መረጃዎች የሚያሳዩት። ከዚህ ባሻገር በከሚሴ ቀጠና የሚንቀሳቀሱ የኦነግ ሸኔ ታጣቂዎች በደራ በኩል ከኦነግ ሸኔ ጋር የሚገናኙባቸው መስመሮችንም እንደዚሁ ለማጠናከር በወሎ እና በሸዋ ቀጠና ግንኙነት የመፍጠሪያ አቅጣጫዎች እንዳሉ መረጃዎቹ አሳይተዋል። እነዚህ መካከል በመራቤቴ ድንበር አቅራቢያ አሬቾ ተብሎ በሚጠሩ አካባቢዎች አባቡ፣ ሀርቡ፣ አሙማ፣ ግሮቭ ገበያ በሚባሉ አካባቢዎች እንደዚሁ ጀማ ወንዝና ወጭት ወንዝ መገናኛ አካባቢዎችን የመያዝ ፍላጎቶችና እቅዶች እንዳሉ የወጡ መረጃዎች ያሳያሉ። ከአዲስ አበባ ወደ ደራ በሚወስደው መንገድ ላይ ከካራ እስከ ሰንቀሌ ድረስ ሚዳ ኦሮሞ ድረስ ባሉት 24 ኪሎ ሜትር በሚደርስ መንገድ ላይ እንደዚሁ አዲስ የስምሪት አቅጣጫዎች እንዳሉ ታውቋል። በዚሁ በደራ በስተምስራቅ አቅጣጫዎችም እንደዚሁ ጎዴ፣ ጨፌ፣ አባዶ፣ ሶስት ዋርካ፣ ግሊ ተብሎ በሚጠሩ ቀጠናዎችም እንደዚሁ አዲስ የስምሪት አቅጣጫ አለ። ከላይ ከተገለጹት ዋና ዋና አቅጣጫዎች ባሻገር ወደ ደቡብ ወሎ ከላላ ወረዳ በሚያዋስኑ ስፍራዎች ከከላላ ወረዳ ወደ ከሚሴ በኩል የሚያስወጡ መንገዶችን በተመለከተ አቤት ውሃ ተብላ በምትጠራ ቦታ የዚህ የሸዋ ሸኔዎችና የከሚሴ ሸኔዎች የሚገናኙባት ቦታ አካባቢ እንደዚሁ ተጨማሪ እንቅስቃሴዎች ለማድረግ እቅድ ስለመኖሩ የወጡ መረጃዎች ያሳያሉ። ወግዲ ተብሎ ወደሚጠራው አካባቢም በዮና ብርጆ ተብሎ ወደሚጠሩ አካባቢዎች ወደ አባይ ሸለቆም እንደዚሁ የስምሪት እቅዶች እንዳሉ ታውቋል። ይህን እንግዲህ መረጃው ከአካባቢው ሲቪሊያን ደህንነት አንጻር እንዲሁም ደግሞ ፋኖ በዚህ ቀጠና እያደረገ ካለው እንቅስቃሴ አንጻር ይህንን መረጃ ወደ ተለያዩ ወታደራዊ ትንታኔዎች መውሰድ ይቻላል። ይህ በእንዲህ እንዳለው ኦነግ ሸኔ ሰሞኑ በማዕከላዊ ሸዋ አካባቢ ካደረገው ስምሪት በተጨማሪ ወደ አማራ ክልል ምዕራብ ወሎና የሸዋ አካባቢዎች የሚያደርጋቸው ስምሪቶች እንግዲህ መነጋገሪያዎቹ እነዚህ ናቸው። ወደ ግንባር መረጃዎች ይቀጥላሉ። ወደ ግንባር መረጃዎች ሲቀጥል በደቡብ ጎንደር ዞን ቀጠና ያሉ የውጊያ መረጃዎችን ወደ እናንተ አደርሳለሁ። በደቡብ ጎንደር ዞን ስር በሚገኙ የተለያዩ ግንባሮች ፋኖ በሚሊሻ በአድማ ብተናና መከላከያ ጋር ውጊያ ማድረጉን የሚገልጹ መረጃዎች ወጥተዋል። ከነዚህ መካከል ሰኔ 9 እስከ ሰኔ 10 ትናንትና ዛሬ
በተለያዩ አካባቢዎች ከብናት አዲስ ዘመን አቅጣጫ ለስምሪትና ለሬሽን ሲንቀሳቀስ ከነበረ ወታደራዊ ኮንቮይና አጃቢ ወታደሮች ጋር ውጊያ ተደርጓል። በእብናት ዝሃ ተብሎ በሚጠራው ቦታ፣ ቦረን መስክ ተብሎ በሚጠራው ቦታ እንዲሁም ደግሞ ከሊቦ ከምከም ወደ እብናት፣ አዲስ ዘመን ወደ እብናት፣ አምቦ ሜዳ አካባቢ የደፈጣና የግንባር ውጊያዎች ተደርገዋል። ከደብረ ታቦር ወደ ወረታ በሚወስደው አካባቢ አለምበር ተብሎ የሚጠራው አካባቢ በተለይ ጎንደር በር ተብሎ በሚጠራ አካባቢ እዚሁ የደፈጣ ጥቃቶችና ውጊያዎች ተደርገዋል። ውጊያዎቹ በስልታዊ ተራራማ ቦታዎች ደፈጣ ጥቃቶችን በመፈጸምና የግንባር ውጊያ ማድረግ የተፈጸሙ እንደሆኑ የወጡ መረጃዎች ይገልጻሉ። በሁለት ቀናት ውጊያ በመከላከያ አድማ ብተና ሚሊሻ ላይ የደረሰውን ጉዳት ሆነ በፋኖ ላይ በውል እየታወቀ ነገር የለም። ሆኖም አውቶማቲክ ዲሽቃ መሳሪያዎች፣ ተተኳሾች፣ የስናይፐር ጠመንጃ ተተኳሾች፣ የነፍስ ወከፍ መሳሪያዎች እና ወታደራዊ ቁሳቁሶች፣ የሻለቃ መሪ መገናኛ ሬዲዮዎችና ተጨማሪ ሻለቃ መሪዎችና አጃቢዎቻቸው ጭምር ጉዳት ሳያስተናግዱ እንዳልቀረ ታውቋል። ይህ እንግዲህ መገናኛ ሬዲዮኖች የሚይዙ ወታደራዊ አዛዦች በዚህ ዘመቻ ጉዳት ሲደርስባቸው ሬዲዮና መገናኛዎቹ በፋኖች ገብተዋል። በአካባቢው በውጊያው በነበረ ሁኔታ እንግዲህ በአካባቢው የደረሰውን ጉዳት በተመለከተ ዝርዝር መረጃዎች እየተጣሩ እንደሆነ ነው መረጃ ምንጮቹ እየገለጹት። በዚሁ ደቡብ ጎንደር በጉና ቀጠና ስንሄድ በጉና ምክሬ ተብሎ በሚጠራው አካባቢ ሌሊት በአራት አቅጣጫ የተሰነዘረ ጥቃትን ፋኖ መመከቱና ከበባ ሰብሮ መውጣቱን አሳውቋል። በጉና አቅራቢያ በሚገኝ ስልታዊ ቀጠና ላይ የመከላከያ ሚሊሻ አድማ ብተና ወይም ደግሞ ጥምር ጦር እየተባለ የሚጠራው ኃይል በሌሊት የከበባ በማድረግ የፋኖን ኃይሎች ለአምስት ሰዓታት በቆየ ከባድ ውጊያ ጥቃት ቢከፍትም ፋኖ ሰበባውን ከብሮ በመውጣት በጥምር ኃይሉ ላይ ወታደራዊ ኪሳራ ማድረሱን ከፋኖ የተገኙ መረጃዎች ያሳያሉ። የከበባው መነሻና ዋና ዓላማው እንደ ግንባር መረጃዎች ከሆነ ሰኔ 9 ወደ ሰኔ 10 ለዛሬ ሌሊት ማለት ነው ከሌሊቱ 6 ሰዓት ጀምሮ መከላከያ አድማ ብተናና ሚሊሻ ጥምር አቅጣጫ እና ጥምር ወታደራዊ ክላስተር ዘመቻዎችን በማድረግ ከስማዳ፣ ከወገዳ፣ ከወለላ ባህር፣ ከመካነ ኢየሱስ ከአራት አቅጣጫዎች ወደ ፋኖ ቀጠና ምክሬ ተብሎ ወደሚጠራው ወይም ደግሞ ደንቁሳ ተብሎ በሚጠራው አካባቢ በሌሊት በመንቀሳቀስ አካባቢውን ከበባ ውስጥ ማስገባት ጥቃት መክፈቱን ተከትሎ ነው ውጊያ የተቀሰቀሰው። በዚህ ውጊያም ሙሉ ከበባውን ፋኖ ሰብሮ ስለመውጣቱ መረጃዎች ገልጸዋል። በዚህ በኩል እንግዲህ ከሌሊቱ 11 ሰዓት እስከ ረፋድ 4 ተኩል ድረስ በተደረገው ውጊያ የድሽቃ ተተኳሽ፣ ሞርተር እንዲሁም ደግሞ የቡድንና የነፍስ ወከፍ መሳሪያዎች ጥቅም ላይ መዋላቸው ታውቋል። እንዲሁም ደግሞ ተተኳሾች በፋኖች ገብተዋል። የድሽቃና የሞርተር ተተኳሾችን ጨምሮ ሌሎች የቡድንና የነፍስ ወከፍ መሳሪያዎች። የደረሰው አጠቃላይ ጉዳትን በተመለከተ እስካሁን የተጣራ መረጃ የለም። ውጊያ ከተደረገ በኋላ በስማዳና ከመካነ ኢየሱስ የወጣው ኃይል እንዲሁም ደግሞ ከወለላ ባህር የወጣው ኃይል ወደኋላ ስለመመለሱ ነው የተገለጸው። የደረሰው ዝርዝር ጉዳት ግን በአሃዛዊ መረጃዎች ለማወቅ አልተቻለም። ወደ ጎጃም ስንሄድ እንደዚሁ በእነማይ ወረዳ ሁለት አምባ ዳቢሳ ተብሎ በሚጠራ አካባቢ በፋኖ በፈጸመው ድንገተኛ የደፈጣ ጥቃት ጉዳት ደርሷል። በዚህ የደፈጣ ጥቃት 8 የሚደርሱ የጥምር የሚባለው መከላከያ ሚሊሻና አድማ ብተና አባላት ጉዳት አስተናግደዋል። በዚህም ወዲያውኑ ህይወቱ ያለፈ የአካባቢ ሚሊሻ የቀብር ስነስርዓቱ በአካባቢው ስለመፈጸሙ መረጃዎች ገልጸዋል። ሌሎች ቁስለኞች ደግሞ ወደ ቢቸና ሆስፒታል ስለመወሰዳቸው መረጃዎች ገልጸዋል። ዛሬ ሰኔ 10 ቀን ነው። ይሄ እንግዲህ ዛሬ ማለዳ የተፈጸመው። ይህንን በተመለከተ በቅዱስ ገብርኤል ማህበረ ብርሃን ተብሎ የሚጠራው አካባቢ ጉዳት የደረሰባቸው የሞት ጉዳት ያስተናገዱ ሚሊሻዎች የቀብር ስነስርዓታቸው ስለመፈጸሙ መረጃዎች ገልጸዋል። ይህንን ተከትሎ በአካባቢው በሚገኙ አርሶ አደሮች እና ሲቪሊያን ላይ የድብደባ፣ የንብረት ውድመት እንዲሁም ደግሞ የአዳፍኝ ድብደባ፣ የሞርተር ጥቃት መፈጸም ጉዳት ደርሷል። ይህም ጉዳት እየተጣራ እንደሆነ ነው መረጃዎች እየገለጹት። ወደ ትግራይ የሚወስደን መረጃ አስከትላለው። በትግራይ የሚገኙ የህወሓት ታጣቂዎች በአዲግራት እና እንዲሁም ደግሞ አለማጣ ሰፍረው የሚገኙ የህወሓት ታጣቂዎች አዳዲስ ስምሪት ተሰጥቷቸዋል። በአዲግራት የሚገኙ የህወሓት ታጣቂዎች ለስልጠና ወደ ኤርትራ ስለምትሄዱ እንድትዘጋጁ የሚል ትዕዛዝ ትላንትና መሻሹን ተሰጥቷቸዋል። እውነታው ግን ወደ ሱዳን ለማስወጣትና ከአልቡርሃን ጎን ለማሰለፍ ነው የሚሉት የመረጃ ምንጮች። እነዚህ ታጣቂዎች ስልካቸው የተጠረነፈው ወደ ሱዳን ሊጓዙ መሆኑን ከተለያዩ መረጃዎች እየሰሙ እንዳይበተኑ በሚል ቀደም ብሎ የእጅ ስልኮቻቸውና መገናኛ ዘዴዎቻቸው እንዲሰበሰቡ እንዲጠረነፉ ተደርገዋል።
ይሄ አዲግራት አካባቢ ነው። እንግዲህ ሰሞኑን ከአዲግራት ወደ ዛላንበሳ በሌሊት የአርሚ 15 አባላት ወደዛ መሄዳቸውና በትላንትናው ዕለት ደግሞ በዚሁ በዛላንበሳ አካባቢ የድሮን አሳና ቅኝት መኖሩን ተከትሎ ወደ ጫካ እንዲበተኑና ራሳቸውን ከድሮን ጥቃት እንዲከላከሉ ትዕዛዝ መሰጠቱ ይታወቃል። በሌላ መረጃችን ወደ አለማጣ አካባቢ ስንመለስ አለማጣ አርሚ 24 ተብሎ የሚጠራው የቀጠናው ታጣቂ ዛሬ ረፋድ አስቸኳይ ስብሰባ አድርገው ነበር። በአለማጣ ከተማ የአርሚ 24 ሰራዊት አመራር የሚባሉት አስቸኳይ ስብሰባዎችን አድርገው አስቸኳይ ወታደራዊ ስምሪቶችን ወስደዋል። እንደ መረጃ ምንጮቹ ከሆነ ዛሬ ስብሰባ ያደረጉት ስታፍ የሚሏቸው እንግዲህ ዋና ዋና አዛዦች በተለያዩ ስምሪቶችን ወስደዋል። ከተሰጧቸው ስምሪቶች መካከል እያንዳንዱ የአርሚ አዛዥ፣ የክፍለ ጦር አዛዥ እንዲሁም ደግሞ ከዛ በታች ያሉ አደረጃጀቶች ዋና አዛዥ የራሱን ኃይል ሙሉ ዝግጁነቱን እንዲያረጋግጥ እና ለውጊያ ዝግጁ እንዲያደርግ እንዲሁም ደግሞ ማንኛውም አይነት ታጣቂዎች የሚጠይቋቸው ፈቃድ እንዲሁም ደግሞ እረፍት በተመለከተ ከዚህ በኋላ ሙሉ በሙሉ ዝግ መሆኑንና እንደማይሰጥ እንዲነገራቸው ግዳጅ ሊገቡ ስለሆነ፣ ሶስተኛ በሚቀጥሉት ጊዜያት ከፍተኛ ቁጥር ያላቸው አዲስ ታጣቂዎች ወደ እነሱ መጥተው የሚቀላቀሉ ስለሆነ ለዛ በሚሆን መንገድ ታጣቂዎቹም ሆነ አዛዦቹ ይህንን እንዲያደራጁና እንዲያመቻቹ የሚመጡትን ከነባሮቹ ጋር እንዲያዋህዱ ስንቅ፣ ሎጂስቲክ ትጥቃቸውን እንዲያሟሉና የምደባና የግንባር ስምሪቶችን እንዲሰጡ የሚል ትዕዛዝ መሰጠቱ ነው የታወቀው። እንግዲህ ከህወሓት ወታደራዊ ዝግጅት አንጻር ያሉ መረጃዎች ናቸው። የአባይ ፖለቲካን የተመለከተ መረጃ ወደ እናንተ ላድርስ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በፈረንሳይ እየተካሄደ በሚገኘው የቡድን ሰባት ሀገራት ጉባኤ ላይ ከግብፁ ፕሬዚዳንት አብዱልፈታህ አልሲሲ ጋር በተለያዩ ጉዳዮች እንደሚነጋገሩ አልጀዚራ ይዞት የወጣው ዘገባ ያሳያል። ከነዚህ ጉዳዮች መካከል ግብፅ እንደ ዋነኛ የውጭ ጉዳዩዋ የምትመለከተው የአባይ ፖለቲካ ነው። በአባይ ፖለቲካ ጋር ላይም እንደሚነጋገሩ ተገልጿል። ከንግድና ከመካከለኛው ምስራቅ ጉዳዮች ባሻገር የአባይን ጉዳይ በዋናነት እንደሚነጋገሩበት አልጀዚራ ዘግቧል። ይህንን በተመለከተ እንግዲህ የመጀመሪያው የቡድን ሰባት ሀገራት አልሲሲ እና ከምስራቅ አፍሪካ ደግሞ የኬንያው ፕሬዚዳንት ዊሊያም ሩቶ ተወክለው ሄደዋል። ባለፈው ምርጫ በፊት የምዕራባውያን ሚዲያዎች በተደጋጋሚ ያወጡትን ዘገባ ተከትሎ አብይ አህመድ በእንደነዚህ አይነት መድረኮች እንዳይጋበዝ ሚዲያዎቹ ያጋለጧቸው በርካታ እውነታዎች ዓለም አቀፍ ትኩረቱና የዲፕሎማሲ ተቀባይነቱን ወደታች ወስደውታል። በዚህ ምክንያት ለወትሮ እንደዚህ አይነት መድረኮች ኢትዮጵያ ትወከል የነበረበት ዘመን አልፎ አሁን በዚህ መድረክ ኢትዮጵያ የለችም። ያሁኑ እንግዲህ አልሲሲና ዶናልድ ትራምፕ በአባይ ጉዳይ ላይ ይነጋገራሉ የሚለው ጉዳይ አሁን በፊት ዶናልድ ትራምፕ ሰጧቸው ከነበሩ አባይን በተመለከተ የተዛቡ የፖለቲካ አቋሞች፣ አስተያየቶች እንዲሁም ደግሞ ያልተገለጡ አወዛጋቢ ንግግሮች አንጻር አሁን ምን አይነት ዲፕሎማሲያዊ ጫና ሊመጣ ይችላል የሚለው ተጠባቂ ነው። ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ዳግም አነጋጋሪ አወዛጋቢ አስተያየት በመስጠት ይታወቃሉ። በተደጋጋሚ ባለፈው አብዱልፈታህ አልሲሲን በአንድ ትንሽ የግድብ ፕሮጀክት ጉዳይ እየረዳ ነው ብለው ግብፅን እየረዱ እንደሆነ መግለጻቸው ኢትዮጵያ በጣም ኢፍትሐዊ በሆነ መንገድ ግብፅን እያስተናገደች እንደሆነ እንዳሳሰባቸው ጉዳዩ አልሲሲንም በዚህ በኩል እንደሚደግፉት መግለጻቸው በዋናነት ደግሞ አባይ ከሚገባው በላይ ውሃው ባዶ ስለሆነ ይህንን እንወያይበታለን የሚል እንደዚሁ ድፍረት የተሞላበት አስተያየት ሰጥተው ነበር። ምክንያቱም ኢትዮጵያ የገነባቸውን ግድብ እኛ ነን የገነባ ነው ከሚለው ጋር ተያይዞ የተገለጸ ነው። ይሄ ብዙዎቹ መነጋገሪያ ነበር። እንግዲህ አልሲሲ ደግሞ በአባይ ውሃ ላይ ስለያዘው አቋም ትራምፕ ከፍተኛ ምስጋና በማቅረብ ቀድመ ስለምትረዳን እጅግ አድርጌ አመሰግናለሁ የሚል መግለጫ ማውጣቱ ይታወቃል። አንተ ያለኝንም ክብር የምገልጽበት ቋንቋ የለኝም በሚል መለማመጡና ድጋፍ ማሳየቱ ይታወቃል። እንደ አልጀዚራ ዘገባ ከኢትዮጵያ ህዳሴ ግድብ በተጨማሪ በንግድ ጉዳዮች ላይም ይነጋገራሉ ተብሎ ይጠበቃል። ይህን እንግዲህ ከመነገሩ ይሄ ከመዘገቡ በኋላ የሚሆኑ ጉዳዮች አብረው የሚታዩ ይሆናሉ። ትራምፕ እንግዲህ ከአንድ ዓመት በፊት አባይን እየገደብን ያለነው እኛ ነን፣ በአሜሪካ ገንዘብ ነው የተገደበው የሚል አስተያየት ቢሰጡም ከኢትዮጵያ በኩል ለዚህ በቂ ምላሽ አልተሰጠም። ግብፅ በሌላው ቀጠና እንግዲህ በዲፕሎማሲው ይህንን ከበባ እያደረገች ነው የምትገኘው። አሜሪካን የምታክል ሀገር እጇን ጠምዛ በአባይ ፖለቲካ ያልሆነ አቋም እንድትይዝ ከማድረግ ባለፈ ኢትዮጵያን በተለያዩ ቀጠናዎች ከበባ ውስጥ እያስገባች ነው የምትገኘው። በሱዳን ያለው ከበባ፣ በኤርትራ ያለው ከበባ፣ በሶማሊያ ያለው ከበባ፣ በጅቡቲ ያለው ከበባ፣ በደቡብ ሱዳንም እንደዚሁ ነጩን ጦር አሁን በማስታጠቅ ያለው ከበባ ይታወቃል። ከዚህ ባሻገር ዛሬ ከተሰሙ ዜናዎች መካከል በሶማሊያ የግብፁ የኤምባሲ የመከላከያ አታሼ ከሶማሊያ
የወታደራዊ አዛዥ ጋር በወቅታዊ ጉዳዮች ላይ ስለመነጋገራቸው የሶማሊያ ሚዲያዎች ዘግበዋል። ይህም እንግዲህ የግብፅ ወታደራዊ አታሼ ከሶማሌ ጦር አዛዥ ጋር የተነጋገሩት በዚሁ ቀጠና ተሰማርቷል የተባለውን የግብፅ ጦር የአሚሶምን ጦር ስለማጠናከር አልሸባብና ተዛማጅ ጉዳዮችን የተመለከተ እንደሆነ ሚዲያዎቹ ይዘግቡ እንጂ በዋናነት የግብፅ እንቅስቃሴ በዚህ ቀጠና የአባይ ፖለቲካ እንደሆነ ይታወቃል። ከመቼውም ጊዜ በላይ ለግብፅ መልካም አጋጣሚ የፈጠረላት እና አብይ አህመድ እየተከተሉት ያለው እንግዲህ የዲፕሎማሲ ኪሳራ በተለይ በጎረቤት ሀገራትን አያያዝ በተመለከተ እየመጣ ያለው አጠቃላይ ሁኔታ በሱዳን እንዲሁም ደግሞ በሶማሌላንድ ከሶማሌ ጋር እና ከኤርትራ ጋር ያለው ሁኔታ ጉዳዩን እያባባሰ ለግብፅ በቀጠናው እና በኢትዮጵያ ዙሪያ ጥሩ አጋጣሚዎች እንዲመጡላት አድርጓል። ከዚህ በፊት ደቡብ ሱዳን ተይዛበት የነበረው አያያዝ፣ ሰሜን ሱዳን ወይ ደግሞ ሱዳን የነበረው አያያዝ፣ ሶማሊያን ሞቃዲሾን ኢትዮጵያ ይዛት የነበረው እንደውም ሙሉ እግረኛ በማሰማራት ጭምር ዓለም አቀፍ ማህበረሰብ ሳይፈቅድም ጭምር ኢትዮጵያ ሙሉ ኃይል በማሰማራት ወታደራዊ ስምሪት በመውሰድ ጭምር እሱን ተቆጣጥራበት የነበረው ሁኔታ አሁን በግልባጩ ይሄ ሁሉም ወደ ግብፅ አድልቶ ኢትዮጵያን ከበባ ውስጥ አስገብቷል። ለሰዓት የነበሩ መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ